አንቺን የመሰለል ስትጀምሪ እኔም ደግሞ አንቺን የመሰለል ጀመርኩ። ቆይ ግን አንቺ ከኔ ምንድን ነው የምትፈልጊው? ምን እፈልጋለሁ? ሜላትን ለመርዳት ብቻ እኮ ነው። ሜላት እኮ እርዳታ ያስፈልጋት። ለብቻ ራሱ በጣም ሴጣን ናት። አሁን ልትሄጂ ነው አይደል አንቺ? አዎ። ማሚ ግን ታሳዝናለች። ምንም አታሳዝንም። ምንም አትሆንም። አሁን መሄድ ትችያለሽ። እሺ እስክወጣ ድረስ ክፍል የለቀሽልኝ እንጂ ሰላም አትንሽ። እሺ ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሸጋ፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ እየላችሁ የመጣሁት አዲስ ቪዲዮ ነው። አዲስ ቪዲዮ ላይክ እና ሰብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና እጠይቃችኋለሁ። እንግዲህ ይሄ ቪዲዮ አዲስ ድራማ ነውና በላይክ ግቡ። እድላይት ዛሬ አንቺ የቤት ሰራተኛ እስከሆንሽ ድረስ ከልጄ ጋራ ምንም ግንኙነት እንድታረጊም አልፈልግም። ልጄ አንቺ ማን ስለሆንሽ ነው ልጄ መጥቶ የሚስምሽ? ያንቺ ምክንያት ምንድን ነው? አንቺ ከልጄ ጋራ የሚያገናኝሽ ነገር ምንድን ነው? እስቲ እኔን ልትናገሪ ፈቃደኛ ልትሆኝልኝ፣ ለኔ ፈቃደኛ ልትሆኝ ትችያለሽ ወይ? ያንቺ ችግርስ ምንድን ነው? ልትነግሪኝ ትችያለሽ ወይ? በሚባል ሁኔታ እንግዲህ ጓደኛዋ እድላይትን ማሌት ስትጠይቃት ነበረ። ማሌት ደግሞ እኔ አንቺን ለምንድን ነው የማልፈልግሽ ይመስልሻል? ነገሮቹን በግልጽ ልታናግሪኝ ትችያለሽ ወይ? ነገሮቹ በጣም ከባድ ቢሆንም ነገሮቹ ሁሉ ለአንቺ በጣም ከባድ እንደሆነ ታውቂያለሽ ወይ ነው የማሌት ጥያቄ ማለት ነው። አንቺ ሁሌ ለምንድን ነው እንደዚህ የምትይው? ያንቺ ምክንያት ለምንድን ነው? እኔ ከዚህ ቤት ብወጣም የምታገኘው ነገር ምንድን ነው? ነገሮቹ ሁሉ ላንቺ በጣም ከባድ እስከሆነ ድረስ ለኔስ ለምንድን ነው ከባድ የሚሆነው? ስለዚህ እኔ እዚህ ቤት ብቀመጥም ባልቀመጥም ችግሩስ ምንድን ነው? እናንተ ለምንድን ነው እኔን መጥመድ የፈለጋችሁ? የእናንተ ችግር ምንድን ነው ብላ እንግዲህ ስትናገር ነበረ እድላይት እንደዚህ ብላ ስትናገር ያንቺ ችግር የኛም ያንቺም ችግር ነገሮቹ በጣም ከባድ ስለሆነ እኔ ልጄ አንቺን እንዲያገባና ከአንቺ ጋራ እንዲኖር ስለማልፈልግ ነው እንጂ ስለ ሌሎቹ ነገር ለምንድን ነው አንቺ እንደዚህ የምትይው? እንደዚህ የምትይበት ምክንያትስ ምንድን ነው ብላ ስታነጋግራት ነበረ። የቢንያም እናት አንቺ እኮ ሲጀመር ቢንያም ያንቺ ልጅ አይደለም፣ ቢንያም ማደጎ እንደሆነ ነው የማቀው። አንቺ ለምንድን ነው ለቢንያም የምትከራከሪው? ለቢንያም ለመከራከር ለምንድን ነው የተሯሯሽው? ያንቺ ችግርስ ምንድን ነው ብላ ስትጠይቃት ነበረ። የኔ ችግር ምንም ማለት አይደለም። ስለዚህ ግን አንቺ በጣም የምትገርሚና የምታሳዝኝ ሴት እስከሆንሽ ድረስ ነው እኔም መናገር እየፈለኩት እንጂ ስለ ሌላ ነገር አይደለም ብላ እንግዲህ ማለትም ስትመልስላት ነበረ። ሲጀመር እኔ ቀልቤ ስላልወደደሽ ልጄ ካንቺ ጋራ እንዲሆንም አልፈልግም ብላ ማሌት መልስ ስትሰጥ ነበረ ማለት ነው። የማሌት አክስት ማለት ነው። ማሌት ደግሞ ከዚህ ቤት ትወጫታለሽ፣ ከዚህ ቤት ካልወጣሽ እኔ ደግሞ ሞቼ ነው የምገኘው። ያንቺ ምክንያት
ምን የሚባለው ነው እዚህ ቤት የምትቀመጪው? ያንቺ ችግርስ ምንድን ነው ብለው ሲጠይቋት ነበረ። የኔ ችግር ምንም ማለት አይደለም። የኔ ችግር ምንም ማለት እስካልሆነ ድረስ ለምንድን ነው የኔን ችግር የምትዩ? አንቺ ችግሬ ምንም ማለት አይደለም። ስለዚህ እንደዚህ መሆን የለብሽም። ስለዚህ ለምንድን ነው እንደዚህ እኔን ማሸገር የፈለግሽበት ምክንያት? እንደ ማንኛውም ሰው ነኝ እኔም እየኖርኩ ያለሁት እንጂ ሰርቼ ነው መኖር የምፈልገው ብላ እንግዲህ እድላይት መልስ ሰጥታ ነበረ ማለት ነው። እድላይት እኛ እዚህ ቤት አንቺ እንድትኖሪ አንፈልግም። እዚህ ቤት መኖር አንቺን የማንፈልግበት ምክንያት አለን ብላ መልስ ስትሰጥ ነበረ። ለምንድን ነው እኔ እዚህ ቤት እንድኖር ያልፈለጋችሁት? ያልፈለጋችሁበት ምክንያትስ ምንድን ነው ብላ ስትጠይቅ ለሷ መልስ እየሰጣት ሰው ማንም ሰው የለም ነበረና ነገሮቹ ሁሉ ለሷ ከባድ እንደሆነ ሁሉም ሰው ለሷ እየተናገረ ስለሆነ ነው። እኔ ግን ይሁን ብዬ ነው ነገሮቹን እያሳለፍኩት ያለሁት እንጂ እናንተ ግን በመጥፎ ነው እያሰባችሁኝ ያላችሁት። እሷ ልክ እንደዛ ስትል እኔ ምንም ማለት አይደለም የእናንተ ነገር ምንም ማለት እስካልሆነ ድረስ ለምንድን ነው እንደዚህ የምትሆኑት በሚባል ሁኔታ እንግዲህ በጣም ጥያቄና መልስ ላይ ነው ያሉትና አንቺ ከዚህ ቤት ስትወጪ ልብስሽንም መፈተሽ እፈልጋለሁ ብላ ስትጠይቃት እንግዲህ እኔ ልብሴን መፈተሽ የምትፈልጊበት ምንድን ነው ምክንያትሽ ብላ ስትጠይቃት ነበረ። ይሄ ምክንያት ደግሞ ስትጠይቃት ከአሁን በፊት እዚህ ቤት የሰራችዋ ሰራተኛ እኔ የራሴን ልብስ ሰርቃ ነው ጡት መያዣዬን ሰርቃ ነው እየሄደችው ብላ ስታነጋግራት ነበረ። እኔ ታዲያ ስላለፈው ሰራተኛ የሚመለከተኝና የሚያገባኝ ነገር አንዲት ነገር ስለሌለ ስለሌሎቹ ሰራተኛ ምንም ነገር አይመለከትሽ፣ ምንም ነገር አያገባሽም በሚባል ሁኔታ ነው እየተነጋገሩት ያሉት ማለት ነው። ስለዚህ እንግዲህ እሷ ደግሞ ለምንድን ነው እንደዚህ የሚያረግሽ? ለምንድን ነው እንደዚህ አንቺ የምትልከሰከሽው? አይ አንቺ እኮ ቆንጆ ስለሆንሽ ብቻ ነው ብላ እንግዲህ እሷም የሴቷ ማደጎም በጣም በሚያሳዝን ሁኔታ እድላይትን እያሸገሯት ማለት ነው። እና ለምን እንደዚህ እንደሚያሸግሯት ለምን እንደዚህ እንደሚጣሏት በፍጹም ሊታወቅ አልቻለም። ዝም ብላ እሷ እንድትወጣ ዝም ብላ ከዚህ እንድትወጣ ነው እየፈለገችውና ነገሮቹ ሁሉ ለሷ ከባድ እስከሆነ ድረስ በፍጹም ልታወራና በፍጹም ልትናገርም ልትተነፍስም አልቻለችምና ምን አይነት ጉድ! በጣም ነው የሚደብረው። ስለ እውነት ይደብራል። አንዳንድ ጊዜ የቤት ሰራተኛ መሆን በጣም ነው የሚደብረውና ለምንድን ነው እንደዚህ የሚያደርጉት? ስለዚህ አለቃዋ እንኳን እንደዛ የምትወዳትና የምታከብራት እስከምትመጣላት እንኳን ጊዜ አልሰጧትም ነበረ። ስለዚህ እስከዛ ድረስ ጊዜ በፍጹም ማንም ሰው ጊዜ የሰጣት ሰው የለም ነበረ። ነገሮቹ ለጊዜው ለሷ በጣም ከባድ እየሆኑባትና ለሷ ከባድ ጥያቄ እየሆኑባት ማለት ነው። ሁሉም ደረጃ ላይ ውጪና ወደ ደረጃ ላይ ነው ቁጭ ማለት የምትፈልጊው? ለምንድን ነው ስልክስ ወይስ ስልክ ደውለሽ ለምንድን ነው ስልክሽን ለብቻ የምታወሪው? ያንቺ ችግርስ ምንድን ነው በሚባል ሁኔታ እየተጠያየቁም ነበረ። አንቺ ለምንድን ነው የምትከታተኝ?
ያንቺ ችግርስ ምንድን ነው ብላ ስትጠይቃት ከልጄ ጋራ እንድትኖሪ አልፈልግም ነው ያለቻት በሚገርም ሁኔታ። ስለዚህ አለቃሽ ሳትመጪ ከዚህ ቤት እንድትወጪ ነው የምፈልገው። አለቃሽ ሳትወጣ ከዚህ ቤት አንቺ እንድትወጪ ስለምፈልግ ነው ብላ መልስ ስትሰጣት ነበረ። አይ ብትመጣም ችግር የለውም እኔ አናግራታለሁ በሚባል ሁኔታ ነው እየተነጋገሩ ያሉትና እንደዛውም ሆኖ ነገሮቹ ለነሱ በጣም ከባድ እስከሚሆኑ ነገሮቹን በቀላል ማየት እስካልቻሉ ድረስ እሷ አሁን እቃዋን ይዛ ስትሄድ በየአንዳንዱ ነው እቃዋን ያርከፈከፉት ማለት ነው። ያርከፈከፈችው ስለ እውነት ማደጓ የተባለችው በጣም ባለጌ ሰውና በጣም የምታሳዝን ሰው እንደሆነች ነው እኔ እየተረዳሁት። እንግዲህ እትዬ የተባለችዋ ደግሞ የለችም። እሷ ደግሞ ያለችበት ቦታ እንትን ነው። እሷ ያለችበት እሷና ቢኒያም አብረው እየተዝናኑ እሷና ቢኒያም አብረው የሆነ ቦታ ሄደው አብረው እየተዝናኑ ነው ያሉትና እድላይት እቃዋን ሰብስባ እድላይት እንደዚህ መጥፎ ደረጃ ላይ እንደደረሰችና እድላይት እንደተሸገረች በፍጹም አላወቁም ማለት ነውና በጣም ያሳዝናል። ስለ እውነት በጣም ነው ያሳዝናልና። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደግዬ ናችሁ ወይ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ። ላይክ እና ሰብ እያረጋችሁ ወደዚህ ቻናል ተቀላቀሉ ማለት ነው። ስለዚህ እንግዲህ ወደዚህ ቻናል እንድትቀላቀሉ ሁላችሁም ላይክ ብታረጉና ብታንሸረሽሩልኝ እንደው አንዴ ለዚህ ለአመት ባል ብቀምስ ምን አለበት? ዶናሩን እኔ ብቀምስ ምን አለበት ማለት ነውና እንግዲህ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ እድላይትን በጣም በቤትም በረንዳ ላይም ቁጭ ብለን በጣም እየተከታተሏት ነውና ከልጁ ጋራም ስታወራ ከቢኒያም ጋራም ስታወራ ከሁሉም ሰው ጋራ ስትጫወት ስታወራ በጣም በሚገርም ሁኔታ እየተመለከቷት ነው ማለት ነው። ስለዚህ እንግዲህ ለምንድን ነው እንደዚህ የሚሆነው? የነሱ ችግር ምንድን ነው? የነሱ ሁኔታስ ምንድን ነው በሚባል ሁኔታ ለምን እንደዚህ እያረጋሉ ነው? ለምንድን ነው እንደዚህ የሚያረጉበት ምክንያት ለምንድን ነው የኔ ጥያቄ። እድላይት ብትሰራስ፣ እድላይት ብትኖሩስ፣ እንደ ማንኛውም ሰራተኛ ትምህርቷንስ ብትማርስ፣ የተሻለ ሰው ከሰው የተሻለ ሰው ቢያስተምርስ ምን ችግር አለው? ቢያስተምርም ምን ችግር ያለው? የተማረም ቁም ነገር ላይ ተምሮ ውሎ የተሸገረውን ቢያስተምርም ምን ችግር አለው? እኔ በጣም እኮ ነው አንዳንድ ጊዜ ከሀበሻ የሚያሳዩት በድራማም በጣም ነው የሚያሳዝነውና ለምን እንደዚህ ታረጋላችሁ በሚል ሁኔታም ቅሬታ አለኝ ማለት ነውና ስለዚህ ወደ ሌሎቹ ቪዲዮ ደግሞ ስንሄድ ኩሽና ውስጥ መታ እንግዲህ የቢኒ እህት የተባለችው አንዳንድ ነገር ስታረግ ለምንድን ነው ውሃ ውስጥ የሆነ ነገር አርግተሽ ወንድምሽ እንዲጠጣ የፈለግሽበት ምክንያት ምንድን ነው ብላ ስትጠይቃት ነበረ። አይ እኔ እኮ ቢኒያምን አብረን ወደዋለሁ፣ አፈቅረዋለሁ፣ አብረን ስንተኛም አብረን ስንነሳም ሁሉንም ነገር ስናድርግ እኔ እኮ እንደ ባሌ ነው የማየው፣ እሱ ግን እንደ እህቱ ነው የሚያየኝ ከመጀመሪያውንም። እኔ ግን በጣም ስለማፈቅረው ልናገርም አልቻልኩም፣ ልነግረውም ስላልቻልኩ ነው ቢኒያምን ብላ ቁጭ ኦማይ ጋድ እንደዛ ብላ እሷ ቁጭ ስትል ለምንድን ነው እንደዚህ ያልሽውስ? ምንድን ነው አንቺ ማፈሪያ ሰውነሽ ብላ
ቁጭ። ስለዚህ ምንድነው እኔ ማደጉ ነኝ፣ ቢንያምም ማደጉ ነው። እኔና እሱ አብረን ብንኖር ምንድነው የጨነቀሽ? ላንቺ የከበደሽ ነገር ምንድነው ብላ ቆጭ ብላ ጠየቀቻት ማለት ነው። ስለዚህ እንግዲህ ሰላም ጤና ይስጥልኝ። አንቺ ማፈሪያ፣ አንቺ በጣም የምታሳዝኝና በጣም የምትገርሚና በጣም በኃይለኛው ማፈሪያ ሰው እንደሆንሽ ነው አንቺን እየተረዳውሽ ያለውት በሚባል ሁኔታ እንግዲህ እርስ በራሳቸው ዱቄት እየተደራረጉ ነው ሴቶቹ ማለት ነውና ቢንያም ደግሞ እንግዲህ እህቱ እንደምታፈቅረው እንግዲህ ጋይስ ከዘመኑ ነውና አንድ አብሮ ያደገና አንድ ቤት አብሮ አድጎ ጣጥቶ የበላ ሰው እንደዚህ እስከሚባል ደረጃ ሲደርስ በጣም ያሳፍራል። በጣም ሁሉም ነገር ከባድና በጣም ሁሉም ነገር አሳሳቢ ሁኔታ ላይ ነው እየደረስን ያለ ነው። አብረን ብናድግም ሴቷ ታፈቅራለች፣ ሴቷ አፍቅራ እንግዲህ ሌላ ወንድ ሌላ ሴት ከወደደ በቃ በፍጹም ፍቃደኛ አይደለችም ማለት ነውና ይሄ አያሳዝንም? ይሄ ያሳዝናል፣ ይገርማልና እንግዲህ ሁሉም ነገር ለመልካምና ሁሉም ነገር ለበጎ ነው ብዬ አምናለሁ ማለት ነውና በጣም ከባድ ሁኔታ ላይ ነው እንግዲህ አብረው እየደረሱ ያሉትና ሰላም ጤና ይስጥልኝ። እንግዲህ ውድ ተመልካቾቼ እድላይት እንግዲህ እንደምትባረር ነው እየተነጋገሩ ያሉት። ሁሉም ነገር ለበጎ ነው። ሁሉም ግጥሚያ ያለን እሑድ ኳስ አብረን ነኝ። ሴት ነኝ። ለምን ብዙ ሰዎች የሚፈልጉኝ? አንተ ብቻ ነሽ የምንቀኝ።